ክርስትናን አልጠላም። ባይብል የለም ቤት አረ የለም። ሴት ተዋት፣ በቃ በእናታችሁ ተዋት፣ አትሸቅሉባት። በጣም ፓወርፉል የሆነ እንትና ያላት ኖሎጂዋ በጣም ነው ያስገረመኝ። እኔ ረዴት ወላሂ ቁጭ ብዬ ሳየው ሊፈውስ ያልቻለ ሃይማኖት ለእኔ አይጠቅመኝም ብዬ ነው ምርምር የጀመርኩት። የመጀመሪያው አይ እንዳልሆነ እኮ ያስታውቃል። ሁሉም ወጣት ንቁ ነው። አሁን የእናንተ የእስልምና እምነት ተከታዩም ወዳችኋለሁ። ስለማሰርቅ ነው ኢትዮጵያ ወደድካት። በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ሽታው የሚሰነፍግ አይመስለኝም ነበረ። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። በየጊዜ የሚነሱትን የሶሻል ሚዲያ ውሎን ጨምሮ ለእናንተ እናመጣለን። የታዘብናቸው እኛም ደግሞ አሻራችንን ልናስቀምጥባቸው የሚገቡ እሳቤዎችን ወደ እናንተ ይዘን እንመጣለን። እናንተን በኮሜንት እንደተለመደው ሀሳብ አስተያየታችሁን አስቀምጡ። የምር እኛ አሁን ያለን ትውልድ የማይሆነውን አይሆንም ብለን ካልተናገርን ነገ መጠየቃችን አይቀርም፣ ልጆቻችን ይጠይቁናል። እና እናንተም በሀሳብ አስተያየታችሁ ላይ ይሄ ልክ አይደለም፣ ይሄ አያዋጣንም እያለን አብረን እንተቻለን ማለት ነው። አብረን እናስቆማለን። ሶሻል ሚዲያ በተለምዶ እንግዲህ ብዙ ሀሳቦች ይንጸባረቁበታል። ቫይራል ለመውጣት፣ ታዋቂ ለመሆን፣ እንጀራቸውን ለማጋገር፣ ራሳቸውን ለማሸነፍ ብዙ ሰዎች ብዙታቸውን የሚሆነው ለትውልድ የሚጠቅመውን የማይጠቅመውንም ነገር ሼር የሚያደርግበት መድረክ ስለሆነ እኛም ደግሞ ፒክ እያደረገን ይሄ ልክ አይደለም፣ ይሄ ልክ ነው፣ ይሄ መቀጠል አለበት፣ ይሄ ደግሞ መቆም አለበት ብለን ከሃይማኖት እስከ ኤቭሪ ሀሳቦችን እናነሳለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቤተሰቡነታችሁ እንዳይዘነጋ። ድንቃይ አራት ሚዲያ 2 ነው። ይህ ድንቃይ አራት 1 የፊልም ስራዎችን የምትወዱ ገብታችሁ ተመልከቱ። እኛ የፊልም ስራዎችን በመስራት ነው የምንታወቀው። የበጎ ስራዎችን ደግሞ በቲክታክ ላይ እንሰራለን። ከ150 ሺህ እንግዲህ ደርሰን ነበረ። አሁን ደግሞ እንግዲህ ያንን አቁመን ወደዚህ በመምጣታችን ትንሽ ተቀዛቅዟል። ቲክታክ ላይ ያለን ተሳትፏችን በቅርቡ በአዲስ ስራዎች እንመጣለን። ተቀላቀሉን፣ ሶሻል ሚዲያዎቻችንን አበረታቱን ለማለት እፈልጋለሁኝ። ከአዶናይም ጋር ሰርተናል አይደለም? አሁን እንሰራለን። ገና ከብዙ ሰዎች ጋር ደጋግ ልብ ካላችሁ ሰዎች ጋር እንሰራለን። እናንተም ከኛ ጋር እንድትቆዩ ሰብስክራይብ እንድታደርጉ በአክብሮት ጠይቀው። መልካም ቆይታ ከኛ ጋር። ሰብስክራይብ እያደረጋችሁ ቆዩ። አመሰግናለሁ። ወደ ዛሬው የመጀመሪያ ቪዲዮአችን ስናልፍ የምናገኘው እንግዲህ ሰሞኑን መነጋገሪያ የሆነችዋ አንዲት እህታችን ከእስልምና ወደ ክርስትና መጥቻለሁ ብላ በሎዛ ሚዲያ እንግዲህ ኢንተርቪው አድርጋ ነበረ። ግን ያው ብዙ ከዛ በኋላ ደግሞ በሰጠችው ሶሻል ሚዲያ ላይ እኔ ነኝ እኔ አይደለሁም እንዴት እንዳደረግኩ አላውቅም በሚባል እንግዲህ ድግምት ነው የተደረገባት ብዙ ነገር ተብሏል። ይህንን ነገር እናንተም ሰምታችኋል፣ እኛም ደግሞ ሰርተንበታል ቪዲዮ። አሁን ደግሞ እንግዲህ ሎዛ ሚዲያ መልስ ከሰጠ በኋላ ኢንተርቪው ሰጥታለች ማለት ነው። አብሯት ካሉ ሰዎች ጋር እንግዲህ ኢንተርቪው ሰጥታለች ማለት ነው። ይህ ጉዳይ ብዙም እንግዲህ ከዚህ በኋላ እንዲናፈስ አልፈልግም በግሌ። እስቲ ቪዲዮን እንስማና ከዛ በኋላ የመጨረሻ ለዚች እህታችን ያለኝን ሀሳብ የምናስቀምጥ ይሆናል አንድ ላይ ማለት ነው። እዚህ ጋር ማንሳት የምፈልገው የመጀመሪያው ስለዛኛው ቪዲዮ አይደለም። በዚህ በሲህሩ ጉዳይ የተረጋገጠ በሚዲያ ደረጃ እንዲቀርብ ፈልጋለሁ። እኔ ቼክ ተደርጊ የመጀመሪያው በሕክምናም ደረጃ ቼክ ተደርጊ ይሄ ሚዲያ ራሱ የሕክምና ውጤቴን እንዲያቀርብ ፈልጋለሁ። በሲህሩም ጉዳይ እሱ የደረሰበትን ይሄ ለሚዲያ ሽፋን ወይም ለእንትኑ ለተከታይ ምናምን ሳይሆን ለሐቁ ማለት ነው። እኔ ለሁለቱም እምነት ጥላቻ ያለኝ እኔ እስላም ስለሆንኩ ክርስትናን አልጠላም። ምክንያቱም ወሎ ምድር ነው ተወልጄ ያደግኩት። ቄስ መሐመድ ሼህ ተክለ ሃይማኖት እየተባለ በሚኖርበት ከተማ ውስጥ ተወልጄ አድጌ ለሁለቱም ጥላቻ ያለኝ። ለዛኛውም እምነት ትልቅ ክብር አለኝ ማለት እንደ እምነት ማንም እንዲናገራቸው አልፈልግም። ሂዩማኒቲም አይፈቅደውም። እስልምና ላይ ያን ያህል አይደለም እኔ እውቀቴ፣ ክርስትናንም አላውቀውም።
ግን እንደ ሀቁ ተመሳሳያቸውን የኖርኩት ሱሪ ሲለብሱ ሱሪ ለብሼ ቀሚስ ሲለብሱ ቀሚስ ለብሼ በዙሪያ ምንም ሶሪ ግን ያው እንትን እያለ ስለሆነ መልእክት እያስተላለፍሽ ነው። መልስሻለሁ። ምንም እንትኑ የለሽም፣ ሁለቱም ንባቡ የለሽም። ባይብል የለም ቤት? ኧረ የለም። መጽሐፍ ቅዱስ ማንበቡን እድሉን አላገኝም። ምክንያቱም እንደነገርኩ ነው፣ እኔ እምነት ላይ ያን ያህል አይደለም። ሁሉንም እምነት ለማወቅ መላእክቶቹ ምንድን ነው መላእክት ፊት ለፊት ቤታችሁ ከሚካኤል ፊት ለፊት ነው? ኧረ አይደለም። የኛ ልንገርህ በጣም እኮ እንዲፋይ እንደሆነብኝ እኔ ባይዘው በጣም ወላሂ ስነግርህ ማለት ነው። የእኛ ቤት ከነ ቤተክርስቲያኑ ጋር አሳይመንቱን ላይ ተሰጥቷል ብዬ ነው ለቤተክርስቲያኑ ለሚካኤል አሳይመንቱን ላይ የሰጡ ወንድሞች አሉ፣ ክርስቲያን ወንድሞች። ይሄን ነገር እንዲህ ያው ተገዳለች የሚል እንትን ነው። አንተ እኔን ኢንተርቪው ስታደርገኝ የሆነ ማስረጃ ሊኖር ይገባል። ሚዲያ ስለሆነ ፏር ስለጠቆሙ ብቻ አይደለም ያመጣኝ አይደል? የራሱ የሆነ ከኋላ ጋር በቃ የሆነ ባልግራውንዱን አይተህ ነው ያመጣኝ። ያ ሚዲያም የሆነ ባልግራውንድ አይቶ ነው ያመጣኝ ብዬ አስባለሁ። በቃ በትክክል አለማስረጃ አላቀረበኝም። እኔም እንትን ላይ ቪዲዮ ሰራሁበት ነገር ነው። ሚዲያው ከኔ አህዋልም ይሁን ወይም በሲህሩ አህዋል ሁኜ በሁለቱም ሁኜ ይሁን ግን እዛ ሚዲያ ላይ ሲያቀርበኝ መጀመሪያ ያስጠመቀኝን ቤተክርስቲያን እዛ ያሉትን አመራሮች እማኝ አድርጎ እንዲያመጣ ወይም ሲያስጠምቋቸው ሲያስተምሯቸው እኔ ያስተማረኝን አባት የተማርኩበትን ቤተክርስቲያን እውነት ለመናገር እንደ መረጃ እንዲያመጣ የፈለኩት። ሲቀጥል ከጠቀሻቸው ማናት ከጠቀሰቻቸው አሁን ያንን እኔና ያንን ሳወዳድረው በጣም ምድርና ሰማይ ልዩነት አለ። በጣም ፓወርፉል የሆነ እንትን ያላት ኖሎጂዋ በጣም ነው ያስገረመኝ። እኔ ወላሂ ቁጭ ብዬ ሳየው እንትን ነው ይሄ ኤአይ እንዳልሆነ እኮ ያስታውቃል። ታውቃለህ ኤአይ አይደለም በፍጹም። እኔ ጓደኞቼ ኤአይ ነው እንዲህ ሲሉኝ ሪል ነው ያልኩት። እንዴት እንደሆነ ባላውቅም ሪል ነው ይሄ ነገር እና የእሷን እውቀት እንትን ስል ወላሂ በራሴ አፈራለሁ። ለምሳሌ አንድ ጥያቄ ላንሳልሽ እዚህ ጋር ያው ሲቀይርሽ የምትሆኙ ነገር እንዳለ ይሆንና ግን ዩኒቨርሲቲ በነበርሽበት ወይም በቃ አላል የፈለግሽውን በምትለብሽበት ጊዜ በነበረው እንትን ላይ ነይ እንሂድ ተብሎ የሆነ ጉባኤ ላይ ቁጭ ብለሽ ትምህርት ተከታትለሽ አዳምጠሽ ከጓደኞች ጋር የሄድሽባቸው አጋጣሚዎች አሉ? አስታውስም ግን ታመሜ እንዲሁ ሌላ ስሟን ባልጠቅስም የኛ አካባቢ ሲያቃታል ሲያማት ቤተክርስቲያን ውስጥ ነው የሚወስዳት እሷ ነው እና እኔም ማሙኝ እሷም ማሙን ቤተክርስቲያን ውስጥ እንዳወጡን ነግረውኛል። አይ ትምህርት የለም። አይ ረድኤት አሁን ኦቪየስ ነው ብዬ ነው ረድኤት እሷ ሳትሆን ረድኤት ብዙ ቦታ ትገኛለች። በቃ እናስጠጋው ብዬ ነው ትገኛለች። ስለዚህ ሞመንቶች አሉኝ ከቤተ ክርስቲያን ልክ ሲያወጡኝ አውቃለሁ አለች እና የሆነ ጸበል ተጠምቄ አላውቅም። አንቺን በምታውቂው በእኔ ማንነት በሀያት ማንነት ረድኤት ግን ሄዳለች። በሀያት ማንነት ሂጄ አላውቅም። ቤትም አይፈቀድም፣ የሚወስደኝም አካልም የለም። በሞት ትመርጣለች እናቴ። እውነቱን ስነግር የሆነ ቦታ የሆነ እንትን አለ እንደዚህ አድርገሽ ታርዶ ተሰቅሎ ትድናለች ከምትባል እናቴ ወይኔ ወይሷ ሞት ነው የምትመርጥ። እኔም አህዋል ከራሴ ሁኜ የሚሆን ከህመሙም ሁኜ እዛ ሚዲያ ላይ ቀርቧል። ግን ከመቅረቡ በፊት የሆነ ነገር ይኖረዋል፣ ማስረጃ ይኖረዋል። ያስጠመቀኝን ያ ቤተ ክርስቲያን ያስተማረኝን ቄስም ይሆን የሆነ አካል መስጂድ ውስጥ ሻሃዳ ሲቀበሉ ሻሃዳ ቀበላቸው ሰው የዓይን እማኝ ነው ቃልቸው አይደል? እንደዚህ አይነት ይኖራል። ወይም ደግሞ የሆነ ባህር መዝገብ ላይ የተመዘገበ ነገር ምናምን ይኖራል። እንደዚህ አይነት ማስረጃ ቢያቀርብ እውነት ለመናገር በጣም ነው ደስ የሚለኝ። ግን ከኔ አህዋል ሳሎን ከአንዴም ሁለት ጊዜ አይደለም ከተማ መሀል እኔ ባጃጅ ላይ ወድቄ እጁን የሰጠ ሰው አውቃለሁ። ሞተችብኝ ብሎ ራሴን ስቼበት ሞተችብኝ ብሎ ፖሊስ ጣቢያ ከነ ባጃጁ ሄደ ሰው አውቃለሁ። ስነቃ ኧረ ምን አይነት ጥሰኛ ልጅ ነው የጫንኩት ነው ቤትሽ ላድርስሽ ብሎ የመለሰኝ ሰው ነበር። እንደዚህ አይነት ሙቭመንት ይፈጠራል። ምናልባት አሞኝ ሂጄ ካልሆነ በስተቀር ሳያመኝ ሂጄ አላውቅም። ቤተሰብም እንዲሄድ አይፈቅድልኝም። ወደዚህኛው ስንመጣ ግን ለዚህ ሚዲያ ነው ደግሞ አሁን አሳይመንት የምሰጠው ለሙባረክ ሚዲያ የኔን ተከታትሎ የሕክምና ውጤት በሲህሩም መሄድ እስካለበት ጥግ ተሄዶ ያንን ውጤት ይዞ መጥቶ ለህዝብ ይፋ እንዲያደርግ እፈልጋለሁ። በጣም እንግዲህ የሚገርም ነው። ማለፍ አልቻልኩም። ድጋሚ ይዤ መምጣት አልፈለግኩም። በቃ ተዋት፣ በቃ አታስጨንቋት።
እሺ በቃ እቺ ሴት ህመምተኛ ናት። እንግዲህ ስትታመም እንግዲህ ሰውም ይሁን እሷም ነገሩ ሁለት ደብል ካስት ልጅ እና ረድኤት ክርስቲያን ናት፣ እችኛው ደግሞ ሙስሊም ናት። እና ያው ስትታመም ወደ ቤተ ክርስቲያን የምትሄድ ከሆነ እንግዲህ ክርስቶስ ምን ብሏል መሰላችሁ? ለበሽተኞች እንጂ ለባለመድኃኒቶች ለጤነኞች መድኃኒት አያስፈልጋቸውም። ቤተ ክርስቲያን ምድራዊ ህመምተኞችን የምትቀበለው፣ የምታጠምቀው፣ የምትፈውሰው፣ እረፍት የምትሰጠው ስራዋ ነው። ስለዚህ መጀመሪያ ደረጃ እኔ ለምንድን ነው ለማለት ሃይማኖት ከሃይማኖት ከማባላት ይልቅ ለምን የሃይማኖታችሁ ስርዓት ላይ ለምን አትሰሩ? እውነት ለመናገር እኔ በዚህ አጋጣሚ መናገር አልፈልግም፣ ግን ልንገራችሁ። መርምሩ እስቲ፣ መጀመሪያ ራሳችሁ መርምሩ። በቃ የእናንተ እምነት ድህነት ካለው እስቲ የእናንተ እምነት ድህነት ካለው አንድ ሰው እረፍት ካለው ዝም ብሎ በማስፈራራት ዝም ብሎ በመዛት ዝም ብሎ የእናት የአባት ሃይማኖት ነው ብሎ ከመጨቆን ማለት ነው። እኔ ለምሳሌ ሃይማኖቴን የቀየርኩበት ትልቁ ምክንያት ምን እንደሆነ ታውቃላችሁ? ልጅ እያለው እስሯ እየሄድኩኝ ስትታመም ስትደፋ ቀና ስትል ሊፈውስ ያልቻል ሃይማኖት ለእኔ አይጠቅመኝም ብዬ ነው ምርምር የጀመርኩት የመጀመሪያው። ምክንያቱም ምድር ላይ ያለው ድህነት ሊሰጠኝ ይገባል ብዬ ስለማስብ አንድ ሃይማኖት፣ እረፍት ሊሰጠኝ ይገባል ብዬ ስለማስብ አንድ ሃይማኖት። ስለዚህ እውነት ድህነት ቢኖረው እቺ ሴት ምን ትሰራለች ቤተክርስቲያን? እናንተ አሁን እያደረጋችሁ ያላችሁት ምንድን ነው? ቤተክርስቲያን ውስጥ ያለ ድግምት እንደሆነ፣ ቤተክርስቲያን ውስጥ ያለ መዓት እንደሆነ፣ ሰዎች እንደ ማዕከል ስበት ነው የሚባሉ ይሄ ማግኔትድ እንደሆነና እርኩሰት እንደሆነች ምናምን ስላችሁ ማስቀመጥ ትፈልጋላችሁ። ኖ፣ ቤተክርስቲያን የድህነት የፈውስ የሰላም ቦታ። እናንተ በሃይማኖት የእናንተ ሼካ የእናንተ ቁርአን ወይም ደግሞ የእናንተ ምንድነው ማዳን ያልቻለ ብዙ ድነዋል። እኔ እንኳን ኢቭን መሰክራለሁ ድኛለሁ። ቤተክርስቲያን ውስጥ ማንም አያስገድድህም። ማንም ሰው ተጽዕኖ የሚያደርስብህ የለም። ከዚህ በፊትም ተናግሬያለሁ። እኔ ባጭሩ እችን ሴት ተዋት፣ በቃ በእናታችሁ ተዋት፣ አትሸቅሉባት። በቃ ጨነቃት እኮ። እኔ በቃ ለሁለቱም ክብር አለኝ፣ እኔ ሁለቱንም አላቅም አለች። በቃ ምን ታርጋችሁ? እሺ አሁንስ እናንተ ጋር ቁጭ ብላ ስታወራ እውነት የምር ነው የምታወራው? እሺ እዛ ስታወራ ያን እሷ ራሱ ያደነቀችው የረድኤትን ኢንተርቪው እንግዲህ የቱ ጋር ነው ጤነኛ የምትመስለው? ሲጀመር ያኛውን እኮ ማንም ሳያስገድዳት የሰጠችው ኢንተርቪው ነው። ይሄ ግን እናንተ እያስገድዳችኋት እንደሆነ የሚያሳይ ነገር። ስለዚህ ተዋት። እንደው በፈጠራችሁ እናንተ ፈጣሪን የምትፈሩ ከሆነ በማስገደድ ደግሞ አይሆንም። አሁን ያለንበት ጊዜ የሰለጠነ ጊዜ ነው። ሃይማኖት አይደለም እንጀራ ማንም አስገድዶ የሚያበላ የለም። ሁሉም ወጣት ንቁ ነው። አሁን የእናንተ የእስልምና እምነት ተከታዩም ጥቅሙን ጉዳቱን ያውቃል። ሃይማኖቱን መርጦ ነው የሚከተለው። በዚህ በኩልም የኦርቶዶክሱም ያውቃል፣ መርጦ ነው የሚከተለው። የፈለገው ወደ ፈለገው ይሄድ። ለምንድን ነው ካላሰርንሽ፣ ካልጎዳንሽ፣ በቤተሰብ በምናምን ግልጽ እኮ ነው። በቃ ምንም እኮ እዚህ እናንተ ጋር ሆነ አሁን ጤነኛ ሆና ነው ማስረጃ አምጡ፣ አሰባስቡ፣ ለህዝብ አሳውቁልኝ ምናምን የምትለው። ኧረ ተው ጋይስ፣ ኧረ ተው አንጀባበድ፣ ኧረ ተው። እቺ ልጅ በቃ ባጃጅ ላይ ጥላታል። በቃ በሽተኛ ነች። በቃ አመነች። የሆነ ከቢራ ሰላም ያገኘችው ደግሞ ከቅዱስ ሚካኤል ጋር ነው። በቃ ከኦርቶዶክስ ላይ ሰላም ያገኘችው ለምን አትተዋትም? ለማንኛውም በጣም ነው የሚያሳዝነው። በጣም ተዋት በቃ። እኔ በዚህ አጋጣሚ ለኦርቶዶክሳውያን ደግሞ አንድ ነገር ልንገራችሁ። አንደኛ ለዚች ልጅ ቪዲዮ ባለመስራት እንተባበር። በቃ ነገሩ ይዳፈን። ከዚህ በኋላ ማንም ሰው መልስ ባይሰጥ ደስ ይለኛል። እኔም ይሄ መጨረሻ ቪዲዮ ነው። እቺ ልጅን በተመለከተ ዝም እንበል፣ በጸሎት እናስባት፣ ወደ ራሷ የምትመለስበት ነገር። ምክንያቱም ከባድ ሪስክ ውስጥ ነው ያለችው፣ ምንም ጥያቄ የለውም። ይህንን ነው ለማለት የምፈልገው። ሁላችሁም በጸሎት አስቧት። እግዚአብሔር አለ። መጀመሪያውኑ ማንም ሰው እንዲያ ወዲያ ያላት ሰው የለም። ራሱ ፈጣሪ የሚያረጋትን ያረጋታል። እባካችሁ ሰላም እንዲሰጧት በቃ ተዋችሁ። ጭራሽ የጎጃም መተት ነው ምናምን ይላል እንደ ቁጭ ብሎ። ለማንኛውም ወደ ቀጣይ ቪዲዮችን እንለፍ። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ሰሞኑን ታስረው የነበሩ ወጣቶች የቅዱስ ሚካኤል ቤተክርስቲያን እንግዲህ
ተፈቷል ማለት ነው። በተለይ ከ2 ዓመት በፊት በነበረ እሹ እንግዲህ የግብረ ሰዶም ጉዳይ ተማሪዎች ወይም ደግሞ አገልጋዮች ውስጥ ወይም አሉ ተብለው በአንድ መረጃ ምክንያት ተሰብስበው የታሰሩ ሰሞኑን የታሰሩ ወጣቶች ተፈተዋል። ዛሬ በሰላም ወደ ቤት ገብቻለሁ። በዋስ ወጥተናል። የእግዚአብሔር ስም የተመሰገነ ይሁን። ድምፅ ለሆናችሁኝ ሁላችሁም በሙሉ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን በሙሉ ሙስሊም፣ ክርስቲያን፣ ፕሮቴስታንት በአጠቃላይ ድምፅ ለሆናችሁኝ በፌስቡክም በቲክቶክም በተለያየ ሚዲያ ለዓለም ያስተጋባችሁ በሙሉ እግዚአብሔር አምላክ ብድሩን ይክፈላችሁ። በሰፊው አብረን እንመጣለን። ሰላም ፍቅር ከሁላችሁ ጋር ይሁን። ወዳችኋለሁ። ሰላም ማለት ነው። እነኚህ አሁን የታሰሩ የነበሩት እንግዲህ በመቃወማቸው ነው። ሰዶሚያን አሉ ብለው በማወገዛቸውና መረጃ በመያዛቸው ነው የታሰሩት። የዛሬ 2 ዓመት ገደማ ነው ጉዳዩ። ዋናው ነገር እንኳን ለቤታችሁ ፈጣሪ ያበቃችሁ ለማለት ፈልጋለሁ። ዛሬም ነገም በተለይ በቤተክርስቲያናችን በተለይ በቅዱሳን ቦታ ቅዱሳን በከበሩበት መታሰቢያ ቦታቸው ላይ በምንም ተአምር እንደዚህ አይነት ነገር እንቃወማለን። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ በቂርቆስ ክፍለ ከተማ አንዱ ፖሊስ በአስደንጋጭ ሁኔታ በሽጉጥ የስራ አስፈጻሚውን ገሏል ተብሏል። ቂርቆስ ክፍለ ከተማ ወረዳ 8 ዋና ስራ አስፈጻሚ አቶ አለባቸው አሞኝም በቢሮአቸው ውስጥ መገደላቸው ተገለጸ። ዋና ስራ አስፈጻሚውን በመግደል የተጠረጠረው የአካባቢው የማህበረሰብ አቀፍ ፖሊስ ባልደረባ እንደሆነም የመረጃ ምንጮቻችን ገልጸውልናል። ተጠርጣሪው ኃላፊውን በሽጉጥ ከገደለ በኋላ ከአንድ ግብረ አበሩ ጋር እንደተያዙም ታውቋል። መያዙ አይደለም። ከወራቶች በፊት እንደዚሁ አንድ ፖሊስ አንድ ንጹህ ወጣትን ገሎ ነበር። ልብ በሉ። አሁን ደግሞ እንግዲህ እርስ በርሳቸው እየተገዳደሉ ነው። የመንግስት መስሪያ ቤት ሰራተኞች፣ ፖሊሱም የመንግስት መስሪያ ቤት ሰራተኛ ነው። ስራ አስፈጻሚውም እንግዲህ የወረዳ ክፍለ ከተማ እንግዲህ ቂርቆስ ክፍለ ከተማ የመንግስት ሰራተኛ ነው። ወዴት እየሄድን ነው? ኧረ ተው ወደ ልባችን እንመለስ። ለማንኛውም በጣም ያሳዝናል። ለሟቹ እግዚአብሔር ነፍሱን ይማረው። ግን እባካችሁ ጥላቻን መሬት ላይ አስቀምጠን እርስ በርሳችን በፍቅር እንተያይ። ፍቅር ሁልጊዜም ቢሆን ገዢ ነው እና ለማለት ፈልጋለሁ። ለሞቶ ነፍስ ይማር። ፍትህ በቃ ለማያዳግም የተጎዳውን ቤተሰብ ከምትሸልሙ የተጎዳውን ቤተሰብ ለማጽናት ቤት ከምትሰጡ ወር እንደዚህ ምናምን ከምታረጉ የማያዳግም እርምጃ የሚያስተምር እርምጃ እንድትሰጡልን እንፈልጋለን። ፍትህ ብለናል። በቃ ለየትኛውም ይሁን ፍትህ፣ ለሟች ፍትህ፣ ተገቢ የሚያስተምር ሌላውን የማያዳፍር እርምጃ እንዲወሰድ እንፈልጋለን። እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅን ያለ ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይን ያለን መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ ዕለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠጋባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ እንትን አይደለም፣ የሚያስገርም ነገር አይደለም። ምክንያቱም
መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል። በፊንቴክ ጉዳይ እንግዲህ ታዋቂ ሰዎች እንግዲህ ታዋቂ አርቲስቶች ታስረው እንደነበረ እናውቃለን እና ይህን ተከትሎ እንግዲህ ወደ ኢንተርቪው ወደ ሶሻል ሚዲያ ብቅ ብሏል። ምክንያቱም እንግዲህ ስማቸው ምን ያህል እንደተብጠለጠለ እና ምን ያህል ሲፈረድባቸውም እንደነበረ ታውቃላችሁ ከፍርድ ቤቱ ፍርድ በፊት እንግዲህ እና ስለዚህ ይህንን ተከትሎ ሰፊውን ኢንተርቪው እንግዲህ በእግረኛው ሚዲያ ይዞ መጥቷል ማለት ነው። ይሄ 3 ደቂቃ የሚሆን ቪዲዮ ከተለቀቀ በኋላ ብዙዎች እየተቀባበሉት ነው የሚገኙት እና በመጀመሪያ እንኳን ደህና መጣችሁ። እንግዲህ እግዚአብሔር ሀቅም ካላችሁ ሀቃችሁን ያውጣላችሁ። ሌላው መናገር የሚፈልገው ነገር እናንተም ከበደላችሁ በስትክክል አሁን የመታሰር እና የመፈታት ጉዳይ አይደለም እና በድለናል ብላችሁ መካስ ያለባችሁን ማህበረሰብ እንድትክሱ እንዲሁም ደግሞ እንድትቆሙላቸው፣ የተበሉም ሰዎች ካሉ በዚህ ጉዳይ ላይ እናንተ ከፊት ለፊት ቀድማችሁ መፍትሄ እንድትፈልጉና እንባቸውን እንድታብሱ ነው የምጠይቀው። እናንተስ ምን ትላላችሁ በዚህ ጉዳይ? ወደ ቀጣይ ቪዲዮችን ስናልፍ የምናገኘው እንግዲህ አንድ ያስገረመኝ ቪዲዮ ነው። ይህ ደግሞ ህፃን ልጅ ነው እና ህፃናቶች ወደ ሚዲያ መጥተው የሚናገሩት ነገር አንዳንድ ጊዜ እጅግ በጣም ስለሚያስደንቅኝና ስለሚገርመኝም ነው እና እኛ እንደ ኢትዮጵያውያን አንድ በቃ ብዙ ሃይማኖቶች ይኖራሉ፣ ብዙ የብሔር ብሔረሰቦች ይኖራሉ። ግን ደግሞ አንድ የሚያደርገን ሰው የሚባል ሰውነታችን ነው እና ኢትዮጵያ ደግሞ ሀገራችን ናት። ወደድንም ጠላንም ልንባላ ልንከፋፈል አይገባም ብዬ አስባለሁ እና ከየትኛውም ወገን መሆን አልፈልግም። እኔ ከየትኛውም ወገን ሆኜ መቆም አልፈልግም። ግን መቆም የምፈልገው ሰው ከሚባለው ሰውነት ውስጥ ነው መቆም የምፈልገው። ያንን ስለሆነ ፈጣሪ ሰውን ሲፈጥር ሰው ብሎ ፈጠረ እንጂ በየብሔር ለይቶ አልፈጠረም። ከጊዜ በኋላ ከአኗኗር፣ ከትውፊት፣ ከልምዶች፣ ከታሪክ፣ ከቋንቋ የመጡ ነገሮች መከበርና አብሮ መቀጠል መቻል አለባቸው። በሃይማኖትም ከመጣን ሰው ያመነበትን ማድረግ መፈጸም መብቱ ነው። ፈጣሪ ነፃ ፍቃድ ሰጥቶታል ብዬ አምናለሁ እና ይህ ህፃን ልጅ አስገረም። እስቲ እንስማው። ኢትዮጵያን ትወዳታለህ? ለምን ነው የምትወዳት? ለምን ነው የምትወዳት? የለበስከው ቲሸርት የማን ነው? ኢትዮጵያ። እና ኢትዮጵያን በምን ነው የወደድካት? ለምን የወደድካት? ለምን የወደድካት? ስለማሰርቅ ነው ኢትዮጵያ የወደድካት? ኢትዮጵያ የሚወዳት አይሰርቅም ማለት ስለማሰርቃት ነው የወደድኳት አለ እንግዲህ ህፃኑና ያስደነገኝ ቃል ነው። እንግዲህ ከዚህ ሀሳብ ሳልወጣ ሰሞኑን እንግዲህ አስቴር በዳኒ ነው የምትባለው እንግዲህ እንደምታውቋት ከባድ የሆነ ቃል ተናግራለች። ይህም ቃል ደግሞ አንድ ሃይማኖት፣ አንድ ብሔር ምናምና የሚል ነገር ብዙ መድገም አልፈልግም። ይህን ተከትሎ ብዙዎች እንግዲህ ሀሳባቸውን እየሰጡን ያሉት የሚያባላ ቁጣን የሚፈጥር ጥላቻን የሚፈጥር ሀሳብ ባትናገሩ ባይ ነኝ። በተለይ ምሁራን ነን፣ ፖለቲከኞች ነን፣ ጸሐፊዎች ነን ምናምን የምትሉ ሰዎች ጥንቃቄ ብታደርጉ ብዬ አስባለሁ እና አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አንቺ እንደምትዩ አንድ ማህበረሰብና አንድ እምነት የሀገር ባለቤትነትን ይዞ ተቀምጧት ያለሽ እውነት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንንና የአማራውን ማህበረሰብ
ለመናገር የሄድሽበት ርቀት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በያት እምነትን በያት የአማራው ማህበረሰብ በሀገር ግንባታ ላይ የ3000 ዓመት ታሪክ አለን ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን ጠብቃ እምነቷን ጠብቃ እሷ ተቸግራ ሌሎችን ያኖረች ፍርሃ እግዚአብሔር ያላት ፍጹም ለጣላቶቿ መልካም ነገርን እየጸለየች ልቦና እንዲሰጣቸው የምትጸልይ በስጋና በደም የተገነባች እንጂ በስንዴ የተገዛች እምነት እንዳልሆነች ጠንቀቀሽ ታውቂያለሽ አንቺም ቢሆን። ምክንያቱም ዛሬ የቀነጫጨብሽ የምትጠቀሚው መጽሐፍ ቅዱስ ሆነ ዛሬ ይሄንን በረታፍሽን እንድትካፈች እድል የፈጠረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ቋንቋን ትምህርት ከማስተማር እስከ ዘመናዊ ትምህርት ዝርጋታ እስከ ሀገረ መንግስት ግንባታ ለ3000 ዓመት ኢትዮጵያን እንድትመስል አድርጋ ዳር ድንበሯን አስጠብቃ ከአማራው ማህበረሰብ ጋርም ሆነ ከሌላው ማህበረሰብ ጋር ከወራሪዎች ጠብቃ የሀገር ፍቅርንን ፓትሪዮቲዝምን እያስተማረች የመጣች የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። በሀገር ግንባታዋ ላይ ምንም ጥርጥር ሙሉውልም የለም። አሁንም ቢሆን የሀገር ባለቤት ነች። የአማራው ማህበረሰብም ቢሆን ትህትናን የተላበሰ ፍርሃ እግዚአብሔር ያለው ከራሱ ይልቅ ለሌሎች መብት የሚታገል ይሄ ኢትዮጵያ የምትባለውን ሀገር እንድትሆን ከሌሎች ማህበረሰቦች ጋር ሆኖ ሀገር ግንባታን የገነባ ትልቅ ኮንትሪቢዩሽን እና ትልቅ ድርሻ ያለው የኢትዮጵያ ሀገር ባለቤትነት የሚሰማው ፓትሪዮቲዝም ያለው ትልቅ ማህበረሰብ ነው። ለዛሬው የጦርነት ሁሉ መከራ ስንት ወጣቶችና ስንት ወገኖች ያለቁት ያንድ እምነትና ያንድ ማህበረሰብ የሀገር ባለቤትነት ባይነኝ የሚል ነገር ግን ዛሬ መታገስ የማይፈልግ ትውልድ እየተበቀላቸው ነው ብለሻልሽው በቀል ያዘ ትውልድ ብለሽ ለተነሳሽው ትክክል አይደለም። ምክንያቱም በቀል የሚባለው ካሁን በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ የአማራው ማህበረሰብ ማንም ህዝብ ላይ በደል አላደረሱም። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን አንገት አልቀላችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውረሩ፣ ዝረፉ፣ ቅጠፉ አትልም። እንዲያውም እሷ እየተበደለች እሷ እየተጎዳች ምላሽ ከእግዚአብሔር እየጠበቀች ያለች ዛሬም ቢሆን በመከራ ውስጥ እያለፈች ምእመኑ ሳያንሳት ዝም በሉ ታገሱ መልስ ከእግዚአብሔር ነው እያለች ትዕግስትና ትህትናን እያስተማረች ለእናንተ ለበቀልተኞችና ለበደለኞች ትዕግስትን ትምህርትን ለምእመኗ እየሰጠች በደል በበደል እንዳይመለስ እያስተማረች ያለች እምነት እንጂ የሆነ ትውልድ መጦ ተበቀላቸው ምትይ መቼ የዘራነውን ዘር ነው እንደገና ልትበቀሉን የተመለሳችሁ? እንደሰማችሁት ነው። ዞሮ ዞሮ ግን እኔ አንድ ነገር ማለት የምፈልገው ነገር ምንድነው፣ እስኪ ቀዝቀዝ እንበል። መንግስት ደግሞ ስርዓት የሚያሳዝን በተለይ እንደዚህ ማህበረሰብ ላይ ወጥተው የሆነ ቃል ተናግረው ተጽዕኖ መፍጠር የሚችሉ ማጋደል የሚችሉ ቃላቸው በጣም ፓወር ያሉ ሰዎችን ቢያስታግስልን፣ ስርዓት እንዲይዙ፣ የሚናገሩት ነገር ላይ እንዲጠነቀቁ። ምክንያቱም እነሱ በተናገሩት እርስ በርስ መጨራረስ አለና እንግዲህ የጦርነት ዛቻ ይሄ ጥላቻ በቃል ነው አይደለም፣ ቃል ይሰብራል። እና አሁን ሶሻል ሚዲያ ስላለ እንዲህ ይራገብና ይቀመጣል እንዳደራ። ከዛ በኋላ አንድ ቀን ያገዳድለናል። ይሄ በጣም መጥፎ ነገር ነው እና ይሄኛውም ብሔር ይሄኛውም ሃይማኖት በእኩልነት መብቱ እንዲጠበቅለት ማድረግና መኖር እንዲችሉ ማድረግ ያለበት የትኛውም ሃይማኖት በደል ሲደርስበት ቀድሞ መገኘት ያለበት መንግስት ነው። መንግስት ለሁሉም ተጠሪ ስለሆነ ስለዚህ እዚህ ጉዳይ ላይ ትኩረት ይሻል ብዬ ነው ማስበው እና ኢትዮጵያ ሁልጊዜም ቢሆን ሰላምን፣ ፍቅርን ትሻለች እና ሰላም፣ ፍቅርን ቤተክርስቲያን ደግሞ እኔ የትኛውም ዘመን ላይ ቤተክርስቲያን ያደረሰችው ጠባሳ የለም፣ ሌሎች ያደርሱባታል እንጂ ማለት ነው እና ቤተክርስቲያን እንግዳ ተቀባይ እንደሆነች ለሰው ሁሉ እኩል እንደምታስብ ነው። ስለማንኛውም ብንዋደድ፣ ብንከባበር፣ ብንፋቀር ይሻላል። በአንድ ሀገር ላይ ነው የምንኖረው ለማለት ያህል ነው። ወደ ቀጣይ ቪዲዮ ልለፍ። ወደ ቀጣይ ቪዲዮ እንግዲህ ሳልፍ አነጋጋሪው የዩቲናስ ቪዲዮን እናገኛለን። ዩቲናስ እንግዲህ አስገራሚ በሆነ መንገድ እስቲ የምንባላ እስቲ ያለ ፍቅር የምንኖር ሰዎች ጎዳና ላይ የወደቁ ቤተሰብ የሌላቸው ብሔር የሌላቸው ከብዙ አንግል የመጡና አዲስ አበባ ላይ እንግዲህ ዝናብ ከሚቀጠቅጣቸው ጋር
አሳልፋለችና እስቲ እንተጋገዝ እናግዛቸው። እሺ ማማዬ ፊሪቲ ልጅስለ ራሴ መረሽኩ ወይኔ ወይኔ ያለኝን ንብረቴን በወሽኩ ወይኔ ወይኔ። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። አማራ ክልል ከአዊ ዞኖች አግኝ ከአዊ ከሐረር ጎጃም ከሀገር ራሱ የወጣው ለምን ነው? ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ። አልጋ ኮንትሮል ቢቴ ቁምሳጥን ድረስም ስቶቭ ኪችን ሶፋ ትሪስታን ታምቡራታ በር ኮሪደር ኮንትሮል ባለሙያ ነው። እሺ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ተቆርጬ ላ ኢላሃ ኢላላህ። እሺ ከዛ ተናድጄ በቃ ወጣው ከሀገር። በጣም ርቦህ ያውቃል? በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም። በቃ አንተ በዚህ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። አምባዬ አራካ አምባዬ አራካ አምባዬ አራካ አምባዬ አራካ አምባዬ አራካ አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንቀስ። እሺ ያው ጭልስ አረው በጣም ታመምኩ። በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት። አዎ ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ልለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ነበር። እዛ ለማጥለሽ ወጣሽ ይዞኝ በ11 ቀን እውነት። አሁን ደግሞ እንግዲህ ሌላዬ ብቃቷን እና ታለንቷን ታሳየናለች። ሌላ ወደ መድረክ ተመረ እንበል ያ ጀማል ንብረር ኢትዮጵያዊ ነኝ ፉል ሸገር ሆኖኛለሁ። ዛሬ ግን ደከመኛ ካተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፊቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ። በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ተቶኝ ሄደ። በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜች እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔም ልቤን ያወከው ያሳዘንከው ተበርበርበር ያረከ እሙሉ እንጫ ጎሲያ ዶርሲዮ እሙሉ ጎቻ ስሙኔ ኤኮ ይሎ ቦላ ፎላ ስለሆነ ወደ ምናበራበትና ወደ ምንበላበት ቦታ እንሂዳለን። ፍቅር 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 ነው የሚያስፈልገን፣ መደጋገፍ ነው የሚያስፈልገን። ዩቲናስ ከልብ እናመሰግናለን። ይህ ቀላል አይደለም። ለአንድ ቀን እራታቸው እንዲበሉ ማድረግ ማለት ነውና የተሻለም ስራ ቢሰራላቸው በዚህ በጥፊ ከምንመታታና ከምንገፋፋ እንተጋገዝ ነው መልእክታችን። ኢትዮጵያዊነት ማለት መተጋገዝ፣ አብሮ ከፍ ማለት ነውና ስለዚህ እኛ
አንተ ለአንዱ ብሔር ብትወግን ያ ብሔር ምንም አይሰራልህም አባቴ። የምሬን ነው የምላችሁ። ጥቂት ሰዎች ሊጠቃቀሙ ይችላሉ ለጥቅማቸው እዛ ጋር ብሔርን ቁልፍ አድርገው ምናምን እንደዛ እንደዚህ ምናምን በሚለው እሳቤ ግን በምንም ታም ሰውነ አያቸውን እዛች ቦታ ላይ የነበሩ ሰዎች ከተለያየ አቅጣጫ የመጡ ናቸው። ግን ምንድናቸው? ኢትዮጵያውያን ናቸው። በቃ ኢትዮጵያ የምትባል መሬት ላይ ስለተገኙ ማለት ነው፣ ስለተወለዱ ማለት ነው። እና ተጋፍተን ሌላ ጠላት መሀል ገብቶ ከሚነግስ እርስ በርሳችን እንዋደድ፣ እንከባበር። ፍቅር ያሸንፋል። ሰላም ጤናን ይስጠን። በያላችሁበት ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ሳታደርጉ እንዳትወጡ። ሁላችሁም ከኛ ጋር ስለነበራችሁ እናመሰግናለን። ሰብስክራይብ አድርጉ፣ አሳድጉን፣ ከፍ እንበል። እኛም ታሪክ እንሰራለን፣ ቃል እንገባላችኋለን። ይህ ድንቅ አራት ሚዲያ 2 ነው። በተለየና በአዲስ ቪዲዮ እስከምንገናኝ ድረስ ሰላም በያላችሁበት።